መኖር መመረጥ ነው። እዚህ ዓለም ውስጥ ያሉትን ነገሮች የምናይበት እድል ማግኘት ነው። ነገር ግን ህይወት ወይም መኖር ቀላል አይደለም። ጫናዎች፣ ማጣቶች እና እርግጠኛ ያልሆንባቸው ነገሮች ውስጣዊ ዓለማችንን የሚያፈርሱና የሚሰብሩ ይሆናሉ። እነዚህ ስብራቶች ጠለቅ ሲሉ የሚሰማን ውጤት ህመም ብቻ አይደለም። ሐሳቦቻችን፣ ስሜቶቻችን፣ ለህይወት ያለን ትርጉም መፈራረስ የሚጀምሩበት ነው። ይሄ ሁኔታ እየጠነከረ ሲመጣ ድባቴ ተብሎ ይጠራል። እንደ እውነቱ ከሆነ የማምነው ነገር ነው። በዚህች ዓለም መወለድ ወይም መፈጠር ከፈቃዳችን ውጪ ቢሆንም ፈቅደን ባንመጣ ማንንም አማክረን እዚች ምድር ላይ ባንፈጠርም ከተፈጠረን በኋላ ያሉትን ነገሮች ግን እያየን ስንመጣ ወይም መኖር እየከበደን ሲመጣ የህይወት ችግሮች፣ ውጣ ውረዶች ደግሞ ክፉኛ እያቆሰሉን ሲመጡ እኛን ከመስራት ይልቅ ወደ ሌላ ልክ ወዳልሆኑ ነገሮች እየሰደዱን በመጡ ቁጥር የሚሰማን ስሜት ከበድ እያለ ይመጣል። እናም ላይክ አንድ ሰው ውሃ ውስጥ ሲገባ ወደ ውሃው ጥልቀት እየወረደ በመጣ ቁጥር የውሃው ጥልቀት እየጠቆረ መምጣቱ አንድ ሰውን በህይወት ውስጥ የሚያጋጥሙትን ነገሮች ማለፍ ሲያቅተው እና ህይወት ከባድ እየሆነችበት በመጣች ሰዓት የሚሰማው ስሜት ጨለም ያለ ስሜት ነው። ይህን ስሜት ይህን ሁኔታ ምን እንለዋለን? ድባቴ ወይም ደግሞ ዲፕሬሽን ብለን እንጠራዋለን። ዲፕሬሽን እንግዲህ ከቅርብ ጊዜያት በኋላ በአብዛኛው ሁኔታ ሰዎችን እያጠቃ የመጣ ነገር ነው። ምክንያቱም ህይወት እንዴት ናት? መኖር ከኛ ዴማንድ የሚያደርገው ነገር አለ፣ ከኛ የሚፈልገው ነገር አለ። ብዙ ነገሮች ከኛ ቁጥጥር ውጭ ናቸው እና እነዚህ የህይወት ክፍሎቻችን በሙሉ ከኛ የሚፈልጉት ነገር አለ። እነዛ ነገሮች እየጠነከሩ በመጡ ቁጥር እነዛን ነገሮች ለማሳካት የምንሄድባቸው ነገሮች ከበድ ያሉና ጫናዎች የሚፈጥሩብን መሆን ይጀምራሉ። በቅርብ ጊዜያት እየሰማሁት ያለሁት ነገር ደግሞ በጣም ያሳዝን። የ13 ዓመት ህፃን ራሷን እንዳጠፋች ምናምን እየሰማሁ ነበርና ይሄ ነገር የሆነበት ምክንያት ሶሻል ሚዲያ ላይ ከምትሰማው ኮመንት ላይ ከምታነበው ስለሷ ስለተነገሩ ነገሮች ናቸው። ኢዚ ነው እያልኩኝ አይደለም፣ ግን እዛ ላይ ያለው ኤክስፖዠር አንድን ሰው ራሱን ለራሱ የሚሰጠውን ቦታ እንዲያወርድበት ያደርገዋል፣ ወይም ወደ እንደዚህ አይነት ጨለማ ወደ ሆኑ ስሜቶች ይመሩታል። አሉታዊና አዎንታዊ የሚባሉ ስሜቶች ልክ የአንድ ሳንቲም ሁለት ገጽታ ናቸው። ጎፈርና ሰው እንደምንለው ወይም አንበሳና ሰው እንደምንለው አንዱ ካለ አንዱ መኖር አይችልም። የአንዱ መገኘት ግድ ነው። አንድን ዕለት ብናስበው በ24 ሰዓት ውስጥ 12 ሰዓቱ ጨለማ፣ 12 ሰዓቱ ብርሃን። 24 ሰዓቱን ብርሃን ይሁን ማለት አንችልም። ከኛ ተፈጥሮ ወይም ደግሞ እኛ አይደለም ያንን ስርዓት የሰራ ነው። ከዚህ ሰው በመሆናችን ውስጥ ኤግዚስት የሚያደርጉ ነገሮች አሉ። ጥሩም የሆኑ ስሜቶች አሉ፣ መጥፎ የሆኑ ስሜቶች ይኖራሉ። አንዳንዴ ድባቴ ውስጥ የምንገባበት ምክንያት ቁጭ ብለን 5 ደቂቃ የራሳችንን ስሜትና ሀሳብ ካለማዳመጥ የተነሳም ጭምር ነው እና ምክንያቱም እነዚህ ኔጌቲቭ የሆኑ ወይም ደግሞ አሉታዊ የሆኑ ስሜቶች ምቾት የሚሰጡ አይነት ስሜቶች አሉ እና ይሄ ስሜት እየጠነከረ በመጣ ቁጥር የሚሄደው ቀላል ወደሚባል ነገር አይደለም። ሰዎች ራሳቸውን እስከ ማጥፋት ድረስ ይደርሳሉ። ይሄ ነገር ከብዙ ሁኔታ አንጻር ሊነሳ ይችላል። እንዳልኳችሁ ለምሳሌ ህይወት እቺ ናት ብለን እናስብና ስልኩን አይደለም እንደ አንዲት ነገር ብናያት እቺን ህይወት ሊያቆሟት የሚችሉ ብዙ አይነት የህይወት ክፍሎች አሉ። የህይወት ክፍሎች ወይም ፓርቶች አሉ። እነሱ ተደምረው አንድን ሰው ሊያቆሟቸው ይችላሉ። አሁን ብዙ ሰው ምንድነው እቺን አንድ እንደ ነፍስ እንያትና ወይም እንደ ህይወት እንያትና የተሰጠውን ፈጣሪ የሰጠውን ነገር አንዱ የህይወት ክፍሉ ላይ ብቻ ምን ያደርገዋል? ያስተኛዋል ወይም ደግሞ እሱ ላይ ብቻ ዲፔንድ ያደርጋል ህይወቱን አንዲት ነገር ላይ። ለምሳሌ የህይወት ክፍሎች ስንላቸው የመጀመሪያው ስራ ሊሆን ይችላል። ከዛ ትምህርት አለ፣ ከዛ ቤተሰብ አለ፣ ሰዎች ይኖራሉ፣ ፍቅረኛ ትኖራለች፣ በዙሪያችሁ ያሉት ነገሮች አሉ። እነዛ የህይወታችሁ ክፍሎች ናቸው።
እነዛ የህይወት ክፍሎች ባላንስመንት ከሌላቸው ይህንን ግን ነፍስ የምትባለዋ ወይም ህይወት የምትባለዋን ነገር ስራ ላይ ብቻ እውቀት ላይ ብቻ አንድ ነገር ላይ ብቻ እየሆነ በመጣ ቁጥር ያ ነገራችሁ ምን ይሆናል? ህይወታችሁ መሆን ይጀምራል። ምክንያቱም ከዛ ውጪ ህይወት ትርጉም የሚሰጣችሁ ነገር ታጣላችሁ። ግን ያ ዲፔንድ የምትሆኑበት ህይወታችሁ የምታሳርፉበት ነገር ሪሊ የሚቆም ነገር ነው ወይ ወይም ደግሞ ሰስቴን የሚያደርግ ነገር ነው ወይ? ለምሳሌ ስራ ፌል ሊያደርግ ይችላል፣ ሊሳካ ይችላል። ስለዚህ አንድ ነገር ህይወቴ ነው ባልከው ቁጥር ለዛ ነገር ያለህ አታችመንት ወይም ጥብቅ ቁርኝነት በጣም በጨመረ ቁጥር ህይወትን የማጣት እድልም ከፍተኛ መሆን ይጀምራል። ምክንያቱም ያንተ ህይወት ዲፔንድ የሆነ ምን ላይ ይሆናል? አንደኛው የህይወት ክፍል ላይ መሆን ብቻ ይጀምራል። ስለዚህ ሰዎች ሶሻል ቢንግ እስከሆነን ድረስ ከሰዎች ጋር ኮኔክት ማድረግ አለብን። የራሳችን የምንሰራው ስራ ሊኖር ይችላል። ከፈጣሪ ጋር ያለን ግንኙነት ሊኖር ይችላል። እየጠለቀ ሲመጣ ምናልባት የመኖር ትርጉማችሁ በጣም ጠንካራ መሆን አለበት። ካለበዛ ለእነዚህ አይነት ነገሮች የመጋለጥ እድላችሁ ወይም ደግሞ ከፍተኛ የሆነ የጨለምተኝነት አይነት ስሜት ውስጥ መግባት ትጀምራላችሁ። ብዙ ጊዜ ዲፕሬሽን ያለባቸው ሰዎች የሚያሳዩቸው ምልክቶች አሉ። ለምሳሌ የመጀመሪያው ፍላጎት ሊያጡ ይችላሉ። ፍላጎት ያጣሉ ማለት ከራሳቸው ጋር ያሉ ሆቢዎች፣ ለምሳሌ መጽሐፍ ማንበብ፣ ኳስ ማየት፣ ፊልም ማየት፣ ወክ ማድረግ የሚያስደስታቸው ነበር። ኩክ ማድረግ ወይም ምግብ መስራት የሚያስደስታቸው ነበር። ከሆነ ጊዜ በኋላ ግን ለዛ ነገር ፍላጎት እያጡ ይመጣሉ። ኖት ኦንሊ ዛት ለሰዎችም ጭምር ከሰዎች ጋር ለማውራት፣ ለመገናኘት፣ ለመጫወት ፍላጎት ማጣት ይጀምራሉ። ሌላው ተስፋ እየቆረጡ ይመጣሉ። ተስፋ መቁረጥ አንደኛው። ምክንያቱም ብዙ ጊዜ ዲፕሬሽን አይነት ስሜት ወይም የድባቴ አይነት ስሜት ወይም ደግሞ ህይወት የሆነ አይነት ትግል ሲኖራት ያ ትግል የሚያመጣው ስሜት ብዙ ጊዜ የሚያስቀረን ምን ላይ ነው? የኋላ ህይወታችን ላይ፣ የበፊት ህይወታችን ላይ ስታክ እንሆናለን። ስለዚህ መጸጸቶች ይኖራሉ። ይሄን ባላደረግኩ፣ ለምንድን ነው ይሄን የወሰንኩት፣ ለምንድን ነው ይሄን ያደረግኩት የሚሉትን ነገሮች መልሶ ደግሞ ራሳቸውን እንዲወቅሱ ያደርጋቸዋል። ስለዚህ ለራሳቸው የሚሰጡት ዋጋ እየቀነሰ ነው የሚመጣው። ለራሳቸው የሚሰጡት ቦታ በጣም እየወረደ ነው የሚመጣው። የትኛውንም ያክል ግን ፓስታቸው ላይ ስታክ ቢሆኑም ወይም ያለፈው ህይወታቸው ላይ ቆሞ ቢቀሩም ያ ያለፈው ህይወታቸው ግን አሁናቸውን ምን እያደረገ ይመጣል? እያበላሸ ይመጣል። ከዛ በኋላ ይሄም አሁን ላይ ያለው ሁኔታ ደግሞ ወይም ደግሞ ዛሬ የሚኖሩት አኗኗር ደግሞ ነጋቸውን የማበላሸት አቅም አለው። ትላንት ዛሬ አይደለም፣ ግን ትላንት ዛሬ ላይ መጥቶ አፌክት የሚያደርግ ነው ወይም ተጽዕኖ የሚያሳድርብ ነው። ዛሬ ነገ መሆን አይችልም፣ ግን ዛሬ ወይም ነገ የሚወሰነው ዛሬ ላይ በምታደርጋቸው ነገሮች ናቸው። ነጋችሁን ዛሬ ላይ ማምጣት ከፈለጋችሁ ዛሬ ላይ ማድረግ የሚገቧቸውን ነገሮች ለማድረግ ራሳችሁን ማነሳሳት ነው። ብዙ ጊዜ ግን እንደዚህ የድባቴ ስሜቶች ሲሰሙ አብዛኛው ጊዜ የምንሆነው ምንድነው? የኋላ ህይወታችን ላይ ነው ምንቀረው። እናም በዚህ የተነሳ ተስፋ እየቆረጡ ይመጣና አንደኛ የሚያጡት ነገር ምንድነው? የህይወት ትርጉም ያጣሉ። ምንድነው? ለምንድን ነው የምኖረው? ምን አለ እኔን ሊያኖር የሚችለኝ ነገር? ስለዚህ ራሳቸውን ለማጥፋት የሚያነሳሳቸው ያ ነው። ይሄ ነገር በጣም እየጠነከረ ሲመጣ ነፍሳቸው ብቻ አይደለም የምትጎዳው፣ በዛ ውስጥ ይሄ አካላዊ የሆኑ ችግሮችም ይፈጠራሉ። ለምሳሌ እንበልና የምግብ ፍላጎታቸው እየቀነሰ ይመጣል። በዚህ ምክንያት ክብደታቸው እየቀነሰ እየወረደ በባዮሎጂካል ደረጃ እንኳን የሆነ አይነት ሪስክ ውስጥ ይገባሉ። ኖት ኦንሊ ዛት ያ ብቻ ሳይሆን ለአውቶ ኢሚዩኑ ለሆኑ ወይም ደግሞ ራሳቸውን ከበሽታ ሊከላከልላቸው የሚችሉ የተፈጠሩት አንቲቦዲዎች መልሰው እነሱን አፌክት ማድረግ ይጀምራል። ስለዚህ ልባቸውም ሊሆን ይችላል፣ ኩላሊታቸውም ሊሆን ይችላል። ስትረስ አውት በሆኑ ቁጥር የመታመም እድላቸው፣ ለሌሎች በሽታዎችም የመጋለጥ እድላቸው ከፍተኛ ይሆናል። እንደዚህ አይነት ስሜት ውስጥ ያለ ሰው ደግሞ ሌላው አፌክት የሚያደርግበት መንፈሳዊ ህይወቱን፣ ከፈጣሪ ጋር ያለውን ግንኙነት። ፈጣሪ ምንም እየረዳኝ አይደለም፣ እንዲህ የሆንኩኝ እንዴት እንደዛ ያደርጋል? ወይም ደግሞ ቅጣት እየደረሰብኝ፣ ፈጣሪ እየቀጣኝ ነው የሚሉ ስሜቶች ይሰማቸዋል። ይሄ ነገር እየጠነከረ በመጣ ቁጥር ሰዎች ህይወታቸውን እንኳን መስዋዕት ሊያስደርጋቸው ወደሚችል ነገር ውስጥ መግባት ይጀምራሉ ማለት ነው። ሌላው ዲፕሬሽን ወይም ድባቴ ብዙ ጊዜ በእናንተና መሆን በምትፈልጉት መካከል ባለው ክፍተት መሃል ሊፈጠር ይችላል።
አይዲያል የምታደርጉት ሰው ሊኖር ይችላል፣ ወይም አራያ የምታደርጉት ሰው ግን ከእናንተ አቅም በላይ የሆነ ከሆነ እዛ ላይ ለመድረስ በጣም ስለምትቸገሩ ምን እያጋጠማችሁ ይመጣል? ፍራክቸርድ አይነት ነገር ትሆናላችሁ፣ ወይም ደግሞ እየተሰባበራችሁ ነው የምትመጡት። ምክንያቱም አይዲያል የምታደርጉት አለ፣ ያ አይዲያል ግን ከእናንተ ኤክስፔክቴሽን በላይ ነው፣ ወይም እናንተ ካላችሁ ፖቴንሻል በላይ ነው። ስለዚህ በአቅማችሁ ልክ የማይሆንን ነገር ላይ ማውጣት ወይም ኤክስፔክት ማድረግ ወይም አይዲያል ማድረግ መልሶ ራሳችሁንም ብሌም እንድታደርጉ ያደርጋል፣ ፈራጅም ይሆናችኋል። ከላይ ያስቀምጣችሁ የትኛውም አይዲያል የሆነ ነገር መልሶ እናንተን ጀጅ የማድረግ አቅም አለው ወይም ደግሞ የመፍረድ አቅም አለው። ስለዚህ በእናንተና አሁን ያላችሁ ሪል ሰልፍ አለ፣ ከዛ ደግሞ በምትጠብቁት ወይም ደግሞ አይዲያል በምትሉት ሰልፍ አለ፣ ወይም ፊውቸር ሰልፍ በምትሉት። ህይወት አጠቃላይ የፕሮግረስ ናት ወይም የሂደት ናት። በአንድ ጊዜ ሁሉም ነገር ስናፕ አውት የሚሆንበት አይደለም፣ የሚፈጠርበት አይደለም። አስተዳደጋችንም ቀስ በቀስ እያደገ ነው እዚህ ጋር የደረስነው። ኢቭን እነዚህ የህመም ምልክቶች ወይም የዚህ ችግር ምልክቶች ቀስ እያሉ ነው የሚያድጉት። የሆነ ጊዜ የሆነ ስሜት ያዳብራሉ፣ የሆነ ጊዜ የሆነ ስሜት ያዳብራሉ እና የተደማመረ በመጣ ቁጥር ለዚህ ነገር ተጋላጭ ያደርጉናል። አሁን ላይ ደግሞ በጣም እየበዛ የመጣበት አንደኛው ምክንያት ሰዎች ራሳቸውን የሚያጠፉበትም ሊሆን ይችላል። ብዙ ምክንያት ቢኖርም ራሳቸውን ለማጥፋት ሶሻል ሚዲያው ነው። ለሶሻል ሚዲያው ኤክስፖዝ ከመሆን የተነሳ ነው። ሌሎችም አሉ። ፋይናንሻሊ ብቁ አለመሆን፣ የሀገሪቷ ሁኔታ፣ ኢኮኖሚው፣ እነዚህ ሁሉ ተደማምረው አንድን ሰው ራሱን እስከ ማስጠፋት ድረስ ወይም ደግሞ እነዚህ ድባቴ ውስጥ የማስገባት አቅም አላቸው። ግን ድባቴ ደግሞ የሆኑ ነገሮችን ከማጣት ብቻ ሳይሆን አንድን ነገር አስባችሁት ኤክስፔክት አድርጋችሁ ስትይዙት እንደ ጉም የሚሆንባችሁ ነገሮች አሉ። ሰስቴን የማይሆኑ ነገሮች፣ ዘላቂነት የሌላቸው ነገሮች ላይ ይሄ ማውንቴን ኦፍ ዲፕሬሽን ይባላል፣ የተራራው ድባቴ ይባላል። ሰዎች ላይ ተረማምደው የሰው ሕሊና ረግጠው የሚፈልጉትን ነገር ለማግኘት ተሯሩጠው ያንን ነገር ካገኙት በኋላ ሴንስ ያጣሉ በዛ ነገር ላይ። በዚህም የተነሳ የሚያጋጥማቸው ድባቴ ሊኖር ይችላል። ግን አብዛኛው ጊዜ ኤክስፔክት የምናደርጋቸው ነገሮችም ሊሆን ይችላል፣ ወይም ህይወት ላይ ተጽዕኖ ከመድረሱ የተነሳ የልብ ጓደኛም ካለመኖር የተነሳ ሊፈጠር ይችላል። ግን አሁን ላይ ደግሞ ሶሻል ሚዲያው እኛን ዴማንድ ያደርጋል። ምክንያቱም አሁን ላይ በምንሰራበት ሁኔታ የምንሰራቸው ስራዎች ገቢ ለማስገኘት ሲሉ ምን ላይ መውጣት አለባቸው? ሶሻል ሚዲያ ላይ መውጣት አለባቸው። ለዛ ነው ብዙ ሰው ገንዘብ ለማግኘት ሲል ወይም የሆነ ፌም ለመሆን ሊሆን ይችላል፣ ወይም ስኬት የሚባል ቦታ ላይ ለመድረስ ሲል ምን ያደርጋል ነው የማይሆኑ ሚስጥሮችን ማውራት ይጀምራል። ቁስሎቹን መሸጥ ይጀምራል። እዚህ ላይ ተረማምዶ ያገኛት ነገር እሱን የባሰ ነገሮች ውስጥ መክተት ይጀምራሉ። ግን ፈልጎ ላይሆን ይችላል። ምክንያቱም ሶሻል ሚዲያው ከኛ የሚጠብቀው የሚፈልገው ነገር አለ። እንደዚህ መንጭቆ መውሰድ የሚፈልገው ነገር ነገር በሶሻል ሚዲያው እየሸጡ ይመጣሉ። በሰውነታቸው የሚላገጥባቸው ሰዎች ይኖራሉ። ለራሳቸውም ምናልባት ከልጅነት ጀምሮ ዋጋ የማይሰጡ ሰዎች ወይም ካስተዳደጋቸው ጀምሮ ዋጋ ካለመስጠት የተነሳ ደግሞ የሚያዳብሩት ሁኔታ ይኖራል እና በስነ ልቦና ሕክምና ውስጥ አንደኛው ወይም ትልቁ ችግር የሚባለው ዲፕሬሽን ነው። ይሄ ዲፕሬሽን ደግሞ ወደ ሌሎች ችግሮች የማደግ አቅም አለው እና በተቻላችሁ አቅም ይሄ ሕክምና የሚያስፈልገው አይነት ችግር ውስጥ ካላችሁ ፕሮፌሽናል የሆኑ ወይም ደግሞ የስነ ልቦና አማካሪ የሆኑ ሐኪሞች ጋር መታየት ጥሩ ነው ብዬ አስባለሁ። ግን በየቀኑ በቻላችሁት አቅም ትርጉም መፈለግ አለባችሁ ለህይወታችሁ። ምክንያቱም ትርጉም የትኛውም አይነት ስሜት ቢመጣ ሰስቴን ሊያደርግላችሁ የሚችል ዘላቂ የሆነ ትርጉም ያስፈልጋችኋል። ትርጉማችሁ ቤት፣ መኪና ከሆነ በያዛችሁ ሰዓት ከዛስ የሚል ጥያቄ መምጣት ይጀምራል። አንድን ተራራ ጨርሷለሁ ብላችሁ ካሰባችሁ ከጨረሳችሁት በኋላ ሌላ ተራራ ማይጠብቃችሁ ከሆነ ወይም ደግሞ ህይወት ፕሮግረስ ስለሆነች የተሻለ ሰው ለመሆን ማትሄዱ ከሆነ ያቺ ነገር ብቻ እዛች ጋር የምታቆማችሁ ናችሁ እንጂ ከዛ በኋላ የሚያሳልፋችሁ አይነት ነገር መሆን ያቆማል። ስለዚህ የህይወት ትርጉማችሁ ምንድን ነው? አሁን ላይ ያለው ሶሳይቲው ላይ ከእናንተ የሚጠበቁት ነገሮች ልክ ናቸው? ስለ ውበት ሊሆን ይችላል፣ ስለ ስኬት የሚባሉት ነገሮች ዴፊኒሽናቸው ወይም ትርጉማቸው ልክ ነው? እነዚህን ነገሮች ፊገር አውት ማድረግ አለባቸው፣ ወይም ደግሞ አንደርስታንዲንጉ ሊኖራቸው ይገባል። ማስተዋል ራስን የማወቅ የመጀመሪያ ነፃነት ናት። አንድ ሰው እያስተዋለ ሲመጣ ነው ስለ ነገሮች ግንዛቤ እያገኘ የሚመጣው፣ ራሱንም እያወቀበት የሚመጣው በዛ ውስጥ ነው።
ያ ደግሞ ለነፃነት የመጀመሪያው በር መሆን ይጀምራል። እዚህ በተቻለ አቅም በማህበረሰቡ የሚሰጡ ነገሮች ራሳችሁ ለራሳችሁ የምትሰጡትን ሀሳብ፣ ስሜት ማወቅ አለባችሁ። አብዛኛው ጊዜ ድባቴ ውስጥ ሲሆኑ ሀሳብና ስሜት የመታመም አቅም አለው እና ምናልባት ስለ ኮግኒቲቭ ስለሆነ ወይም ስለ አስተሳሰብ እና ስለ ስሜት በቀጣዩ ቪዲዮ አወራችኋለሁ። ግን በቻላችሁት አቅም ከራሳችሁ ጋር የሆነች 5 ደቂቃም ቢሆን ቁጭ ለማለት እና ስሜታችሁን ሀሳባችሁን ለማዳመጥ ብትሞክሩ የተሻለ ነው ብዬ አስባለሁ። የሚቀጥለው እስከምንገናኝ ሰላም ሁኑ። ሼር፣ ሰብስክራይብ፣ ላይክ ማድረግ እንዳይረሳ።